ወይዘሮ አልማዝ አበባን ነይ ቶሎ የሆነ ቦታ ፈልግሻለሁ ወይም ከዚህ ቦታ ነይ ቶሎ ብላ ስለነበረ ለመውጣት እንዴት ብዬ እወጣለሁ? በጣም ከባድ ነው። የት ልትሄጂ ነው ሲሉኝ ምን ብዬ ልመልስላቸው ነው ብላ ስትላት የሆነ ነገር ፈጥረሽ ነይ ቶሎ እኔ እጠብቅሻለሁ፣ ከዛ ከምናውቀው ቦታ እጠብቅሻለሁ ነይ ቶሎ ስላለቻት እሷም ግራ ተጋብታ ነበር። እናም እንዴት ብዬ እወጣለሁ እያለች እያሰበች ከዛም ካልብ ብቻ ስለነበረ የእቤት እሱን የሆነ ቦታ እቃ ገዝቼ ልመጣ ነው ትለውና የት ልትሄጂ ነው ብሎ ሲጠይቃት የሆነ እቃ ገዝቼ ልመጣ ነው ትለውና ትወጣለች ማለት ነው። ከዛም ወይዘሮ አልማዝ ጋር ትሄዳለች። እኔ ምልሽ ለምንድን ነው እስካሁን ድረስ ያስጠበቅሽኝ ብላ አልማዝ ትላታለች። ልጅቷም አበሻ አይደለሁኝ ወጉ ይድረሰኝ ብዬ ነው ትላት። እኔ እንደዚህ አይነት ቀልድ አልፈልግም፣ ይልቁንስ ስራሽን በስነ ስርዓት መስራት አለብሽ። በስነ ስርዓት ካልሰራሽ ያው እስካሁን ድረስ እንደምታውቂው ምንም ተጨባጭ ነገር አልሰራሽልኝም ስትላት፣ ማለት አልገባኝም። ተጨባጭ ነገር ስትይ ምንድነው ተጨባጭ ነገር የምትፈልጊው? ያ አይገባሽም እንደ አንቺ ደነዝ። ተጨባጭ ነገር ስልሽ ጥሩ ስራ አልሰራሽም እስካሁን ድረስ። እኔ ከምፈልገው ስራዎች ምንም የሰራሽው ነገር የለም። ስለዚህ አሁን መፍትሄ ብዬ ያሰብኩትን እሰጥሻለሁ። በዚህ ግን ለአንድና ለመጨረሻ ጊዜ ተጠንቅቀሽ ያን ስራ ትሰሪያለሽ። እናም አደራ አሁንም ደግሜ የምነግርሽ በዚህ ነገር መጠንቀቅ አለብሽ። ማንም ሰው እንዳያየው። ደግሞ ይሄን መድኃኒት ስትሰጫቸው አንቺ እንደፈለግሽ መንቀሳቀስ ትችያለሽ። የምትፈልጊውን ነገርም ማድረግ ትችያለሽ። ምክንያቱም እነሱ እንቅልፍ ስለሚላቸው ማንም ሊነቃብሽ አይችልም ስትላት፣ ቆይ አልገባኝም። አሁን ይሄ መድኃኒት ምንድን ነው የሚያደርጋቸው? ለምንድን ነው እንቅልፍ እንድተኙ የምሰጣቸው? እነሱ እንቅልፍ አጥተዋል እንዴ? አንቺ ደነዝ እማትረቢ፣ እኔ እያልኩሽ ያለሁት እኮ ይሄን መድኃኒት ከሰጠሻቸው እነሱ እንቅልፋቸውን ለጥ ብለው ስለሚተኙ እኔ የምፈልገውን ነገር እንድታደርግልኝ ነው የምልሽ ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ይህ ቪዲዮ የሚደርሳችሁ ሰላማችሁ ብዝዝት ይበልልኝ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰቦች። ነባሮች ደግሞ ላይክ እያደረጋችሁ ከልብ አመሰግናለሁ ስለምታበረታቱኝ ማለት ነው። እናም አልማዝ ያን መድኃኒት ለአበባ ስትሰጣትና እንዴት ማድረግ እንዳለባት ወይም እንዴት መጠቀም እንዳለባት ትነግራታለች። እሷም አሁን ይሄን መድኃኒት ምን ላደርገው ነው? ቆይ እነሱ እንቅልፍ አጥተዋል እንደ እንቅልፍ መድኃኒት የምትሰጣቸው እያለች በይ ሂጂ እና ይሄን መድኃኒት ደግሞ ለእነሱ ስትሰጫቸው ልዕልትን አይጨምርም። ልዕልት በሌለችበት ነው ይሄን መድኃኒት መስጠት ያለብሽ ብላት ታዛታለች። እሷም እሺ ብላ ያን መድኃኒት ይዛ ትመጣለች ማለት ነው። ያን መድኃኒት ይዛ እሷ ወደ ቤት ስትመጣ ወይዘሮ አልማዝ ደግሞ ሉሊት አለቀልሽ፣ በቃ ለአንድና ለመጨረሻ ጊዜ ሁላችሁም አለቀላችሁ። እኔ ገንዘቤን ትቼ የምመራችሁ መሰላችሁ እንዴ? በቃ እግዚአብሔር ይመስገን፣ ካሁን በኋላ ሁላችሁንም በአንድ ጭጭ አድርጌ እገላገላችኋለሁ እያለች ለብቻዋ ታወራለች። በሌላ በኩል ካልብ ሳሎን ላይ ቁጭ እንዳለ ዳዊት መጣል ማለት ነው። ዳዊት መጥቶ ልዕልትን ተከታትሎ ነገር ግን ወይዘሮ አልማዝ ከዛ ክላስ እንደሌለችና ልዕልት ግን በቀላሉ እንደማትናገር ኃይለኛ እንደሆነች ለዳዊት ይነግረዋል። ዳዊት ለካለብ ይነግረዋል። ካለብም እኔ እኮ ነገር ነበር ልዕልት የማትበገርና ኃይለኛ የፈለገችውን ነገር ማድረግ እንጂ የማትፈልገውን ነገር እንደማትናገርም እኮ ነግሬ ነበር። ተጠንቀቅ ያልኩም ለዛ እኮ ነው። ልዕልት በጣም ኃይለኛ ናት፣ እንደዚህ በቀላሉ የምናሸንፋት አይመስለኝም ሲለው፣ እሱም አዎ ልዕልት በጣም ኃይለኛ ናት፣ እኔ በዚህ ደረጃ አልገመትኳትም ነበር። ነገር ግን ያው ፍንጩን ስላገኘሁኝ ካሁን በኋላ ታመልጠኛለች ብዬ በፍጹም አላስብም። እናም ለአንድና ለመጨረሻ ጊዜ መጨረሻዋን እናያለን። አታስብ፣ አታመልጠንም። ካሁን በኋላ ብዙ እድሜ እንድትኖር አናደርጋትም ይለዋል። ከዛ እንደዛ እያወሩ ያለ አበባ ከወይዘሮ አልማዝ ቆይታ ትመጣለች ማለት ነው። ደግሞ አንተ ምን እያደረክ ነው? ቆይ የት ነበርክ እስካሁን ብላ ዳዊትን ትለክፈዋለች። ቆይ አንቺ ልጅ ያምሻል እንዴ? ነገር ነው የሚልሽ ከኔ ጋር። ቆይ አርፈሽ አትቀመጭም እንዴ? ምን እያለች ነው? አንተ ካልብ እያያት ነው ምን እንደምትል። ቆይ ከኔ ጋር ምን ችግር አለባት? አቡ ዳዊት ተዋት በቃ ተዋት፣ ዝም ብላ እኮ ነው፣ ተዋት በቃ ይለዋል። እሱም እንዴ ቆይ ለምንድን ነው እንደዚህ የምትናገረኝ? ምንድን ነው እንደዚህ የሚያደርጋት? ቆይ አንቺ ከኔ ጋር ምን አለሽ ብሎ እሷ ላይ ሲጮህባት፣ እኔ ካንተ ጋር ምን አለኝ? አንተ ራስህ ከኔ ጋር ምን ትፈልጋለህ? ዝም ብሎ ከላይ የሚያናግርህ ነገር ምንድን ነው ብላ ከሱ ጋር እየተፋጠጡ ያለ አቡ ወደዛ ዞር በይልኝ ብሎ
ዳዊት ወደ ክላሱ ይገባል። ከዛም ቆይ ግን ይህ ሰውዬ ዝም ብሎ ነገር የሚለው ከኔ ጋር ምን አስቦ ነው? እኔ ምን ያድርጌዋለሁኝ? ሁልጊዜ ባየኝ ቁጥር የሚጨቀጭቀኝ። አይታዩ በቃ ዳዊት እኮ በነገራችን ላይ አንቺ ስላልተረዳሽውና ስላላወቅሽው ስላልቀረብሽው እንጂ የእውነት ነው የምልሽ በጣም መልካም ልጅ ነው ሲላት፣ አረ በስማ መልካም አንተ ነህ። አንተ እንደ ገና ሳይህ ራሱ መልካምነት ያስታውቃል። ይሄማ አንድ ነገር ስለመጠየቅ ነይ ውሃ አምጪ፣ ነይ እንደዚህ በይ እያለ ይጮህብኛል። ምንም ሳላደርገው እኮ ነው የሚጮህብኝ። የሆነ ነገረኛ ነገር ነው። አይ ዳዊት እንደዛ አይደለም፣ ስላልተግባባችሁና ስላላወቅሽው ነው እንጂ በፍጹም ዳዊት እንደዛ አይደለም ይላታል። እሷም እሺ በቃ ብላ ያመዳኒት ይዛ መጥታ ስለነበረ ማር ቤት ሆና አሁን የመድኃኒት ምን ላደርገው ነው? ግራ የሚያጋባ እኮ ነው። ቆይኔ አሁን የመድኃኒት ምንድን ነው ማድረግ ያለብኝ እያለች ታስባለች። በሌላ በኩል ዳዊት ሉሊት ከውጭ ስትመጣ ያገኛታል። እናም ሉሊት ማለት ልዕልት የት እንደነበረች ምናምን ታውቂያለሽ? እኔ እየተከታተልኳን ነበር። እናም አልማዝ ያለችበትን ቦታ እንደተጠራጠርኩት ደረስኩበት ሲላት፣ እኔ መጠራጠር አልፈልግም በእናትህ እኔ ልዕልትን በፍጹም መጠራጠር አልፈልግም። ብታደርገውም እንኳን እሷ ለኔ ብዙ ነገር ስላደረገችልኝ እሷን ልጠራጠራት አልፈልግም ስትለው፣ ቆይ አንቺ ያምሻል እንዴ? ያን ሁሉ በደል በድላሽ፣ ያን ሁሉ ነገር አድርጋሽ አሁንም ለልዕልት ነው የምትቆሚው ማለት ነው ሲላት፣ አዎ ልዕልት እህቴ ናት። በዛ ላይ ደግሞ በጣም ብዙ ነገር አድርጋልኛለች። እናም እሷን መጠርጠር አልፈልግም ዳዊት በቃ ተወኝ ስትለው፣ እሺ በቃ ብሎ ትቷት ይሄዳል። ልዕልትም ማለት ሉሊትም ታውቃለች እኔ ልዕልት አሳዝናኝ እንጂ ወይዘሮ አልማዝን በዚህ መረጃ ብቻ እንዳትንቀሳቀስ ማድረግ እችል ነበር። ነገር ግን ልዕልት ታሳዝነኛለች። በቃ ምን ማድረግ አለብኝ? ምን አደርጋለሁ? ልዕልት እህቴ ናት። ከዛም ባለፈ ደግሞ ብዙ ነገር አብረን አሳልፈናል። ብዙ ነገር አድርጋልኛለች። እሷ እንድትጎዳና እሷ አዝና ማየት አልፈልግም ስትለው፣ እሺ በቃ ብሎ ይተዋታል ማለት ነው። ከዛ በኋላ ዳዊት እቹ ሰራተኛዋ ካሌብ ሆነው አንድ ላይ ቆመው ይጨቃጨቃሉ። እሱም ማለት ዳዊትና እነሱ ሲጨቃጨቁ ልዕልት ከእናቷ ጋር ተመልሳ ሶስታቸው ሲጨቃጨቁ መጀመሪያ ከካሌብ ጋር ነበር ስትጨቃጨቅ የነበረው። እናትሽ የታለይ? እናትሽ ጋር ነው አይደል የነበርሽው ሲላት፣ እኔ የእናቴን ቦታ አላቅም፣ እናቴ የት እንደነበረች አላቅም ስትለው፣ አንቺ ባትነግሪኝ እኮ ዳዊት ነግሮኛል፣ ስለዚህ የሚደበቅ ነገር የለም ካሁን በኋላ ሲላት፣ እኔ ስለሱ አይመለከተኝም፣ እሱ ነገረህ አልነገረህ የማውቀው ነገር የለም። እናቴ ግን የት ቦታ እንዳለች አላቅም፣ የት ቦታ እንዳለችን ባቀ ላንተ አልነግርህም። ስለዚህ አሁን ደህና ነህ ይመስለኛል ሳስበው፣ አሁን ደህና ነህ። ስለዚህ ከቤታችን ውልቅ ብለ መሄድ አለብህ ስትለው፣ ማን ነው ከቤት ውልቅ ብሎ የሚሄደው? አንቺ ወይስ እኔ? የቤት የኔ ቤት ነው። ስለዚህ አንቺ ውልቅ ብለሽ መሄድ አለብሽ ሲላት፣ ኧረ እባክህ ተው እንጂ ለዚህም ደርሰናል እንዴ እያሉ ሲጫጫሁ፣ እሷ ማለት ሰራተኛዋ ከውጭ ስትገባ፣ ቆይ እናንተ ሶስታችሁ ደግሞ ምንድነው የሚያፋጠታችሁ ብላ ስጠይቃቸው፣ ዳዊት ወደ ክላሱ ይገባል። ሁላቸውም ይበታተናሉ። ከዛም በጣም ተናዳ ስለነበረ ልዕልት ማር ቤት ገብታ ውሃ ልጠጣ ስትል ትደርስባታለች ማለት ነው። እና ውሃ ስጭኝ ብላ ስጮህባት፣ እንዴ ተረጋጊያ ታዲያ ምን ያስጮህሻል? ያምሻል አንቺ? ውሃ ስጭኝ እያልኩሽ እኮ ነው። ብረጋጋ ባልረጋጋ ምን አገባች? ስለኔ የሚመለከትሽ ነገር አለ? አይ እኔ ስላንቺ ይመለከተኛል አላልኩም፣ ግን ከዚህም ጋር ትጣያለሽ። ከዛ ምስኪን ጋር ከአንድም ሁለት ጊዜ ስጮህበት አይቼሻለሁ። በዛ ላይ ከቤት አትቀመጭም። ቆይ አንቺ ችግርሽ ምንድን ነው ስትላት፣ ቆይ ስለኔ ምን የሚመለከትሽ ነገር አለ? የመጣሽው ስራ ልትሰሪ ነው አይደለ? ስለዚህ ቀጥ ብለሽ ስራሽን መስራት አለብሽ። ስለኔ ምንም የሚያገባሽ ወይም የሚመለከትሽ ነገር የለም ብላ ትጮህባታለች። ውዶች ቀጣይ ይዤ እመጣለሁ። አበቃለሁ እዚህ ላይ። ላይክ ማድረጋችሁን አትርሱ። አመሰግናለሁ።